ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር ይሁን ዘንድ ግብዣችንና ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል መረጃዎቹን ተከታትለን እንመለሳለን ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ረዳሳጅን ፍረዌኒ ግሩም ነኝ አብራችሁን ቆዩ ባለፉት 7 የለውጥ አመታት የተመዘገቡ ስኬቶችን የበለጠ አጠናክሮ ማስቀጠል እንደሚገባ ተገለጸ ኮሚሽኑ ትላንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል ከመጋቢት እስከ መጋቢት በነበሩ 7 የለውጥ አመታት ፍሬዎችና የነገ ተስፋዎች ዙሪያ ከአመራሮች የፖሊስ አባላትና ሰራተኞች ጋር ውይይት አድርጓል የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ በውይይት መድረኩ ላይ ባስተላለፉት መልእክት ሁሉም የኮሚሽኑ አመራሮች የፖሊስ አባላትና ሰራተኞች ዓለም አቀፋዊና ሀገራዊ ሁኔታዎችን በመረዳት የተቋሙን ተልእኮ ለማድረግ በታማኝነትና በቁርጠኝነት መስራት እንደሚገባ ገልጸዋል ኮሚሽነር ጄኔራሉ አክለውን ባለፉት 7 የለውጥ አመታት እንደ ሀገር የተመዘገቡ ስኬቶችን የበለጠ አጠናክሮ ማስቀጠል እንደሚገባ ገልጸው በየደረጃው ለሚገኙ የኮሚሽኑ አመራሮች አባላትና ሰራተኞች ስልጠና በመስጠት ያስተሳሰብና የተግባር ለውጦች እንዲመጡ ተደርጓል ነው ያሉት የውይይት ሰነዱን ያቀረቡት የኮሚሽኑ የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ በበኩላቸው ሀገራዊ ለውጡን ተከትሎ እንደ ሀገርም ሆነ እንደ ተቋም ባለፉት 7 የለውጥ አመታት በርካታ ውጤታማና ዘርፈ ብዙ ስራዎች መከናወናቸውን አንስተው በተቋማችን ላይ የሚስተዋሉ ክፍተቶችን በመለየት ስር ነቀል ለውጥ ለማምጣት በትብብር መስራት ይገባል ነው ያሉት በውይይት መድረኩ ከተሳታፊዎች በርካታ አስተያየትና ጥያቄዎች የተነሱ ሲሆን ከመድረኩ ምላሽና ማብራሪያ ተሰጥቶባቸዋል የፌደራል ማረሚያ ቤት ኮሚሽን ከደቡብ ኮሪያ ማረሚያ ተቋም ጋር በትብብር ለመስራት በሚያስችሉ ጉዳዮች ላይ የመግባቢያ ሰነድ ተፈራረመ ኮሚሽኑ በደቡብ ኮሪያ ከሚገኙ ሶማንግ ኮሬክሽናል ኢንስቲትዩሽንና ኒሆፕ ሪሃቢሊቴሽን ሴንተር ከሚባሉ ማረሚያ ተቋማት ጋር በትብብር ለመስራት በሚያስችሉ ጉዳዮች ላይ የመግባቢያ ሰነድ ተፈራርመዋል በፊርማ ስነ ስርዓቱ ላይ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ባስተላለፉት መልእክት ከዚህ በፊት የፍትህ ሚኒስቴርና የፌደራል ማረሚያ ቤት ኮሚሽን ከፍተኛ አመራሮች በደቡብ ኮሪያ ማረሚያ ቤቶች ላይ ጉብኝት ማድረጋቸውን አስታውሰው የተወሰዱ ተሞክሮችን በፌደራል ማረሚያ ቤት ኮሚሽን ማዕከላት ተግባራዊ ከማድረግ በተጨማሪ ወደ ክልሎች ለማስፋት በትኩረት እንደሚሰራ ገልጸዋል የጋራ ስምምነቱ በተአድሶ ልማት ስራዎች በሰው ሀብት አቅም ግንባታ በትምህርትና ስልጠናና በሌሎች ዘርፎች ላይ ውጤታማ ስራዎችን ለማከናወን የሚያስችል መሆኑን የተናገሩት ኮሚሽነር ጄኔራሉ የማረሚያ ፖሊስ አባላትና ሰራተኞችን በደቡብ ኮሪያ ስልጠና እንዲወስዱ በማድረግ የኮሚሽኑን የተአድሶ ልማት ስራዎች ለማሻሻል ከሁለቱ ተቋማት ጋር በትብብር ይሰራል ብለዋል በደቡብ ኮሪያ የኒሆፕ ሪሃቢሊቴሽን ሴንተር ጄኔራል ማናጀር ኪም ሰንግ በበኩላቸው ሶማንግ ኮሬክሽናል ኢንስቲትዩሽንና ኒሆፕ ሪሃቢሊቴሽን ሴንተር በደቡብ ኮሪያ የፍትህ ሚኒስቴር እውቅና የተሰጣቸው ተቋማት መሆናቸውን ገልጸው ከበርካታ የአፍሪካ ሀገራት ጋር ስምምነት በማድረግ በትብብር እየሰሩ መሆናቸውን ተናግረዋል ጄኔራል ማናጀሩ አክለውም ከፌደራል ማረሚያ ቤት ኮሚሽን ጋር በተደረገው የውል ስምምነት መሰረት በማረሚያ ቤቶች ላይ ፓይለት ፕሮጀክት በማዘጋጀት በማረም ማነጽና የህግ ታራሚዎችን መልሰው የመቀላቀል ስራዎች ላይ አብረው እንደሚሰሩ አንስተዋል በፊርማ ስምምነቱ ላይ የፍትህ ሚኒስቴር ዲኤታ አቶ ኡመድ ኡጅሩን ጨምሮ የኮሚሽኑ ከፍተኛ አመራሮችና ከደቡብ ኮሪያ ሁለቱ ተቋማት የመጡ የሉካን ቡድን አባላት ተገኝተዋል የፌደራል ማረሚያ ቤት ኮሚሽን ለፋይናንስ ግዥና የኦዲት ባለሙያዎች ሲሰጥ የነበረውን የሥራ ላይ ስልጠና አጠናቀቀ ለፌደራል ማረሚያ ቤት ኮሚሽን የፋይናንስ ግዥን ንብረት እንዲሁም ኦዲት የሥራ ኃላፊዎች ባለሙያዎች በሁለት ዙሮች በመንግስት የፋይናንስ ህግ ማዕቀፎች በትሬጀሪና በመንግስት ሂሳብና ንብረት አያያዝ ዙሪያ ስልጠና ሲሰጥ ቆይቷል በስልጠናው መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት በፌደራል ማረሚያ ቤት ኮሚሽን የፋይናንስ ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ እንደተናገሩት ያለውን የሰው ኃይል በጀትና ዕውቀት በመጠቀም የኮሚሽኑን ተልእኮ ለማሳካት የፋይናንስ ዘርፉ አይተኬ ሚና ይጫወታል ብለዋል ስልጠናው ባለን ዕውቀት ላይ ተጨማሪ ጉልበት ይፈጥርናል ያሉት ምክትል ኮሚሽነር ጄኔራሉ በስራ አፈጻጸም ወቅት በአሰራርና በህግ ማዕቀፎች የሚያጋጥሙ ክፍተቶችን ለመሙላት ያግዛል ነው ያሉት በፌደራል ማረሚያ ቤት ኮሚሽን የፋይናንስ አስተዳደር ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር ሰናይት ቤላሙ በበኩላቸው በውስጥና በውጭ ኦዲተሮች የሚስተዋሉ ግኝቶችን አርሙ ለመሄድና ቀጣይም ደንብና መመሪያን ተከትሎ ለመስራት ተጨማሪ ዕውቀት የተገኘበት መሆኑን አንስተዋል የፌደራል ማረሚያ ቤት ኮሚሽን ከ130 በላይ ለሚሆኑ የፋይናንስ ግዥ ንብረት እንዲሁም ኦዲት የሥራ ኃላፊዎችና ባለሙያዎች በሁለት ዙሮች ስልጠና መስጠቱ ተመላክቷል
የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን ይሄንን ይመስሉ ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ከመረጃዎቻችን ተመልሰናል። አሁን ደግሞ የምናልፈው የ1446ኛውን የኢድ አልፈጥር በዓልን በማስመልከት የፌዴራል ማረሚያ ቤት ኮሚሽን ከፍተኛ አመራሮች ከህግ ታራሚዎች ጋር በዓልን አክብረው ነበር። ምን ይመስላል የህግ ታራሚዎችስ በዓልን በማረሚያ ቤት ውስጥ እንዴት ያሳልፋሉ የሚለውን ዝግጅት ተዘጋጅቶ እየጠበቀን ነው። ተከታትለን እንመለስ። የረመዳን ወር በእስልምና ሃይማኖት ተከታዮች ዘንድ ትልቅ ቦታ አለው። የእምነቱ ተከታዮች ወሩን ፈጣሪያቸውን ከሚያስከፋ ተግባራት ራሳቸውን በማራቅ በጸሎት በጾምና በጎ ተግባራትን በማከናወን ያሳልፉታል። ወሩ በተለይም በህመም ላይ ላሉ ከቤተሰብ ርቀው ለሚገኙና የህግ ጥላ ስር ለሚገኙ የእምነቱ ተከታዮች ትልቅ ትርጉም አለው። በፌዴራል ማረሚያ ቤቶች ውስጥ የሚገኙ የእስልምና እምነት ተከታይ የህግ ታራሚዎችም የረመዳን ወርን በጾምና ፈጣሪያቸውን በማሰብ አሳልፈዋል። የፌዴራል ማረሚያ ቤቶች ኮሚሽንም ለጾመኛ የህግ ታራሚዎች የሃይማኖት ብዝሃነትን ባከበረ መልኩ በጾም ወቅት የሚያስፈልጉ ቁሳቁሶችን በማቅረብና ሁኔታዎችን የማመቻቸት ተግባራትን ሲከውን ቆይቷል። ኮሚሽኑ እንደ ማንኛውም የፌዴራል ተቋም የሃይማኖት እኩልነትን የሃይማኖት ነጻነትን ያከብራል። ሁሉም በማረሚያ ቤት ያሉ ታራሚዎች በየእምነታቸው የየራሳቸውን ጾም እያካሄዱ ነው። እንግዲህ ማረሚያ ቤቱ ማድረግ የሚችለው ይሄ ሃይማኖታዊ ስርዓት እንዳይስተጓጎልባቸው ይህንን የማመቻቸት እና በሰዓትን ባለመገደብ መጾም በሚፈልጉበት መስገድ በሚፈልጉበት ሰዓት እንዲጾሙ እንዲሰግዱ የማፍጠሪያ ጊዜም ያው ከመደበኛ ከቁጥጥር ሰዓት ውጭ ስለሆነ ያንም ሰዓት በመፍቀድም ጭምር ማረሚያ ቤቱ ጾማቸውን በሰከነና በተረጋጋ መንገድ እንዲያካሂዱ ሁኔታዎችን አመቻችቷል። በዚህም በተሳካ መንገድ ጾማቸውን አከናውነው ጨርሰዋል። የረመዳን ጾም ማረሚያ ቤት ውስጥ ሁላችንም ታራሚዎች በመልካም መንፈሳዊ ትጋት በጣም ወደ አምላካችን በመቃረብ ጾማችንን አሳልፈናል። ይህንንም ለማሳለፍ ብዙ ምክንያቶች ነበሩን። ማረሚያ ቤቱ የተቻለውን የተለመደ ትብብሩን አድርጎ የአፍጥር ፕሮግራም እያዘጋጀን በራሳችን እያበሰልን ወንድሞቻችን ከውጪ ማቴሪያል እያመጡልን ጭምር የረመዳን ጊዜም በዚህ አይነት ሁኔታ ነበር ያሳለፍነው። ሾርባ የሩዝ አቅርቦት ነበር፣ የተለያዩ ነገሮች ነበሩ። እነሱን እያደረግን በየግቢው ላይ በየዞኑ ላይ በእኩል እያካፈልን ሰው ይቻለንን ያህል ሰፖርት በማድረግ ያን ነገር እንዲያደርግ አድርገናል። እንዲሁም ደግሞ ማረሚያ ቤቱ ብዙ ነገሮችን ተባብሮናል። ምክንያቱም ቤተሰብ ጥያቄ ያለው ሰው በየቀኑ ከ8 ሰዓት እስከ 10 ተኩል እየመጡ ቤተሰቦቻችን ቀለብ እንዲያደርሱልን አድርጓል። ከሌላ ጊዜው በተለየ ማለት ነው። ምክንያቱም ሌላ ጊዜ በሳምንት 3 ቀን ነበር፣ ሐሙስ፣ ቅዳሜና እሁድ ነበር። አሁን ግን ከሰኞ እስከ ሰኞ ነበር ፕሮግራም ያደረገልን። ይሄን ትልቅ ነገር ነው የምናመሰግነው። የፌዴራል ማረሚያ ቤት ኮሚሽን የህግ ታራሚዎች በማረሚያ ቤት ውስጥ ሃይማኖታዊ ክንውኖችን እንዲያከናውኑ ይፈቅዳል፣ ድጋፍም ያደርጋል። ይህንን ተግባር የሚያግዙ አካላት እንዲሳተፉ ሁኔታዎችንም ያመቻቻል። ከዚህ ባለፈም ኮሚሽኑ ሃይማኖታዊ ክብረ በዓላትን ከታራሚዎች ጋር የማክበር ልምዶችን አዳብሯል። በቃሊቲ የሴቶች ማረሚያና ማረፊያ ማዕከል እንዲሁም በቃሊቲ የከፍተኛ ጥበቃ የህግ ታራሚዎች ጋር በመሆን የኢድ አልፈጥር በዓልን አክብሯል። ታራሚዎች ከቤተሰቦቻቸው ውጭ ነው ባልተመቸ ሁኔታ ለፈጣሪያቸው ተገዝተው አንድ ወር ሙሉ በመጾምና በመስገድ ያሳለፉት ነው። እንግዲህ ይህንን አሳልፈው ደግሞ ፍጹም ሰላማዊ በሆነ መንገድ ባያችሁት መንገድ እዚህ ሜዳ ላይ ተሰባስበው ሰላማዊ በሆነ መንገድ በዓሉን አክብረዋል። ይሄ ምናልባት እንግዲህ ለህግ ያላቸው ተገዥነት ለመማር ያላቸው ዝግጁነት የሚያሳይና ነገን ተስፋ አድርገው ከዚህ ወጣው ደግሞ ሰላማዊ ለመሆን ያላቸውን ቁርጠኝነት የሚያሳይ በዓል አከባበር ነበረ። በጣም በሰከነና ዲሲፕሊን በተሞላበት መንገድ የተካሄደ በዓል ነው። የህግ ታራሚዎች በማህበራዊ ክስተት ወንጀል ሰርተው ወደ ማረሚያ ቤት ይገባሉ። ነገር ግን ማረሚያ ቤት ሲገቡ ይዘዋቸው የሚመጡ ባህላዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። ስለዚህ እነዛን ደግሞ እንቅስቃሴን ቢገደቡ ሃይማኖታዊ ስርዓታቸውን እዚህ ያከብራሉ። ባለፈው እንዳያችሁት የሶስት ሃይማኖቶች ሰኞ፣ ሮብ፣ አርብ አገልግሎት ያገኛሉ። ከዛ አኳያ ዛሬ የእስልምና እምነት ተከታዮች የ1446ኛውን የኢድ አልፈጥር በዓል በድምቀት እንዲያከብሩ እየተደረገ ነው። አክብረውን እኛን አክብረው እዚህ ጋር መጥተው ከእስረኛ ጋር ማሳለፍ አለብኝ ብለው ቤተሰቦቻቸውን ትተው የውጩን ድባብ ትተው የዚህን ድባብ ላይ ብለው እኛ ጋር በመምጣታቸው እጅግ በጣም ተደስተናል።
እጅግ በጣም ለኛ ያላቸውን ክብር ነው ያሰጡን። እኛም እጅግ በጣም እናሰገው በታራሚው ስም የጥላቅ ያለ ምስጋና አቀርባለሁ። አላህ ያክብርልኝ። እንደጠበቅኩት አይደለም ሳይሆን እኔ ያሰብኩት ሌላ ነበር። ስለሽ ያው በቃ እንደዚህ አከብራለሁ ብዬ አላሰብኩም ነበር። ግን ያው ከጠበቅኩት በላይ ነው። በጣም ነው ደስ ያለኝ። የውጭ ሰው አስበው ማየት በጣም ደስ ብሎኛል። አሪፍ ነው። እንደጠበቅኩት አይደለም። እኔ እንደዚህ የሚሆንም አልመሰለኝም። በጣም አሪፍ ነው። ከጠበቅኩት በላይ ነው የሆነብኝ። ደስ ይላል በጣም። ቤት ውስጥ ምናምን ምን ሰግድ ነበር የመሰለኝ በጀማዓ ያው አሁን ደግሞ ከውጪ ነው የመጡልን። በጣም ነው ደስ የሚለው። ማከላችን ዛሬ እንደውም የፌደራል ማረሚያ ቤቶች ኮሚሽነር ጀነራል የኑስ ሙሉም ተገኝተው ነበር። ሰላትም የሰገዱት እዚሁ ከኛ ጋር ነውና እንደዚህ አይነት ነገሮች ተጠናክሮ መቀጠል አለባቸው ብዬ አስባለሁ። የህግ ታራሚዎች ራሳቸውን ተንቀሳቅሰው መመገብ አይችሉም፣ የፈለጉበት መሄድ አይችሉም፣ ገደብ አለ። ስለዚህ እንደዚህ አይነት ሰዓቶች ላይ እንግዶች እየመጡ በዚህ መንገድ ሲጎበኟቸው ተስፋ ያደርጋሉ። ስለመጪው መልካም ነገር እንዲሰማቸው የሚያደርግ ይበል የሚያሰኝ ፕሮግራም ነበር ብዬ አስባለሁ። እንግዲህ ይሄ ነገር ወደፊትም ተጠናክሮ እንዲቀጥል አደራ ለማለትም እወዳለሁ። የሃይማኖት ተቋማት ታራሚዎች በባህሪ እንዲታነጹና ዳግም ወንጀል ውስጥ እንዳይሳተፉ በማድረግ ትልቅ ሚና አላቸው። የፌደራል ማረሚያ ቤቶች ኮሚሽንም ታራሚዎች እንደየእምነታቸው አስተምሮት የተለያዩ ትምህርቶችን እንዲማሩ ያደርጋል። ይህንን ስራ በመደገፍ በጎ ተግባራት ላይ ከሚሳተፉ ተቋማትም ጋር አብሮ ይሰራል። ለታራሚዎች ድጋፍ ከሚያደርጉ ተቋማት መካከል አንዱ የሆነው የአቃቂ ቃሊቲ እስልምና ጉዳዮች ጽህፈት ቤትም የረመዳን ወርን ለታራሚዎች የሃይማኖት ትምህርቶችን በማስተማር ሃይማኖታዊ መጻሕፍትንና አስፈላጊ የሆኑ ቁሳቁሶችን በማቅረብ አሳልፏል። የጾሙ መቋጫ በሆነው የኢድ አልፈጥር በዓልም የተለያዩ ሃይማኖታዊ ክንውኖችን በማከናወን ከታራሚዎች ጋር አሳልፏል። ማረሚያ ቤቱ ጋራ ከተወሰነ ወራት በፊት ግንኙነቶች ጀምረን ነበረ። የትምህርት ነው እዚህ መተን ትምህርት እንሰጣለን እና ከዛም ይሄ አመት ባሉ ሲመጣ ረመዳኖችም ሲመጡ አጠቃላይ ሙስሊሙ ታራሚ የሚያስፈልጉትን ነገሮች ከኮማንደር አይናለም ጋር እየተነጋገረን እያሟላን እያስተካከልን ነበር የሰነበት ነው። አሁንም ደግሞ በተሰጠን እድል ተጠቅመን እዚህ መተን ማሰገድ እንደምንችል ኢድን አብረናቸው ማሳለፍ እንደምንችል በተደረገልን ጥሪ መሰረት ጥሪያችን አክብረን መተናል። በጣም ደስ የሚል ጊዜ እያሳለፍን ነው። ኢድን ስናከብር የመጀመሪያችን ነው፣ ግን ከኢድ በፊት የተለያዩ በጎ ስራዎችን እያደረግን እንገኛለን። በዚህ በሴቶች ማረሚያ ውስጥ የተለያዩ ትምህርቶችን እንሰጣለን። ለሴት ታራሚዎች ቁርአንን ሐዲሶችን ማስተማር እንደዚሁም ደግሞ ለታራሚዎች የሚያስፈልጋቸውን የተለያዩ ግብአቶችን ያው ማረሚያው በሚጠይቀን መሰረት የምንችለውን ሁሉ እንደ ክፍለ ከተማ እስልምና ጉዳዮች ያው በምንጠየቀው ልክ መሰረት አቅርቦት እናደርግላቸዋለን። እነሱም በሚጠይቁን ነገራቶች ላይ እኛም ያው የበኩላችንን አስተዋጽኦ እናደርጋለን። እኛም ደግሞ ስንጠይቃቸው እነሱም ያው አክሰፕት ነው የሚያደርጉ ማለት ነው። ታራሚዎች ማረም ማነጽ ስራ ላይ ሃይማኖታዊ ተቋማቶች እጅግ እያገዙን በጣም ደግሞ ፈጣንና ጥሩ የሆነ ለውጥ ታራሚዎቻችን ላይ ያገኘንበት ያለ ሁኔታ ስለሆነ እያንዳንዱ ታራሚ ይዞ የመጣውን ሃይማኖት የማስቀጠልና ሃይማኖታዊ እምነቱንና ስብዕናውን ጠብቆ እንዲሄድ የሚደረግበት ሁኔታ አለ። በዚህም በልዩ ትኩረት እየሰራንበት ነው። ጊዜ ሰጥተን ዋጋ ሰጥተን ምክንያቱም ታራሚዎቻችን ላይ ከፍተኛ የሆነ ለውጥ አምጥቶልናል። ውጪ ላይ ሆነን ስንኖር ቤተሰቦቻችንን በማንኛውም ሰዓት ላይ ማግኘት እንችላለን። አብረን በማፍጠርም ይሁን ኢድን አብረን በመናደርግ ማረሚያ ቤት ላይ ሲሆን ያው ትንሽ ያው ቤተሰብ ይናፍቅሻል። ይሄ ትንሽ ያው ቻሌንጅ አለው። ነገር ግን እኛ ማረሚያ ቤቱ ፍቃድ ሲሰጠን በጣም ደስተኛ ነው። ለምን እኛ ውጪ የምናደርገውን በአጠቃላይ እነሱም እንዲያገኙ ፍላጎታችንና ውስጣችን ነው። ስለዚህ እኛም ለዛሬ ኢድ መዋያ የሚሆኑ ነገራቶችን ለታራሚዎቻችን አስገብተናል። ኢድን በቃ ማረሚያ ወይም ደግሞ እስር ቤት ውስጥ ሆነው እንዳይሰማቸው ውጪ ላይ ከቤተሰብ ጋር ሆነው እንደሚያሳልፉ ሁላ የሚፈልጉትን ነገራቶች ያው በመንችለው አቅም አቅርበንላቸዋል። እነሱም በጣም ደስተኛ ናቸው፣ እኛም በጣም ደስተኛ ነን። ቤታችን ውስጥ ከምናገኘው ደስታ በላይ ከነሱ ጋር በማሳለፋችን እንደዚሁም ከነሱ ጋር ሆነን ደግሞ ኢድን በጋራ በመስገዳችን በጣም ደስተኛ ነን። እነሱም ደግሞ በጣም ደስተኛ ናቸው። ይህ ነገር ያው ለወደፊትም ይቀጥላል የሚል እምነት አለን።
ዛሬ ያው የመጀመሪያችን ኢድ ነው እዚህ ስንሰግድ ከነሱ ጋር በቀጣይ ደግሞ የኢድ አልአድሃ አረፋ አለ አላህ ካደረሰን በቀጣይ ደግሞ አሁን ከተሻለ የበለጠ ለማድረግና የተሻለ ነገር ለማሳለጥ እንሞክራለን። በጾም ወቅት ቢያንስም ቢበዛም እንግዲህ በተቻለ መጠን ለማፍጠሪያ የሚሆኑ ቴምሮችን ዱቄቶችን ግብአቶችን አስገብተን ነበረ ለመጾም መጀመሪያ ለኢድ ማፍጠር ለኢድ ደግሞ እንደ የከብትና እንደዚሁ ለብስኩት የሚሆኑ መጠባበሻዎችን የመሳሰሉትን አስገብተናል። በጊፍት ደረጃ ደግሞ መስገጃዎችን ሰጥተናቸዋል። ኢንሻአላህ እንደሚደሰቱ ተስፋ እናደርጋለን። የፌዴራል ማረሚያ ቤቶች ከሁሉም የኢትዮጵያ ክፍል የመጡ የተለያዩ አኗኗር የሚከተሉና ብዝሃ ቋንቋን የሚናገሩ የህግ ታራሚዎች ያሉበት ተቋም ነው። ከኢትዮጵያኖችም ባሻገር ህግን ተላልፈው የተገኙ የሌላ ሀገር ዜጎችም በሀገሪቱ ህግ ለመታረም በማረሚያ ቤቶች ይገኛሉ። እነዚህ የህግ ታራሚዎችም ታዲያ አንዱ የሌላውን ሃይማኖትና ማንነት ባከበረ መልኩ የተለያዩ ሁነቶችን አብረው ያሳልፋሉ። እንደ ፌዴራል ማረሚያ ቤት የፌዴራል ተቋም ነው። እዚህ ውስጥ የሁሉም ብሔር ብሔረሰብ ተወላጅ ነው ያለው ማለት ትችያለሽ። በቃ ትንሿ ኢትዮጵያ ናት ማለት ትችያለሽ። ያው አንድ ቋንቋ ነው የሚያወሩት ማለት ብሔራዊ መዝሙር ይዘምራሉ ጧትና ማታ ሰንደቅ ዓላማ በጋራ ሰቅለው ጧት ሰቅለው ማታ አውርደው የሚገቡ ናቸው። የጋራ ነገር ነው ያለው። ልክ ውጭው እንዳለው መስጊድና ቤተክርስቲያን አብዛኛው ኢትዮጵያ ውስጥ ያለሽ አንድ አጥር ነው የሚለየው እና በጣም በቅርበት ነው ያለው። ማህበረሰቡን በቅርበት ተዋዶ ተከባብሮና ተዛምዶ የሚኖር ማህበረሰብ ነው። እዚህ ውስጥም ልክ ያ ሴት ነው ያለው። ሲሰግዱ ሙሉን ስራ አገልግሎት ሻይ ቡና ይሰጡ የነበሩት የሌላ እምነት ተከታዮች ናቸው። ቀጣይ ደግሞ የሌሎቹ በዓል ሲደርስ እነዚህ ሙስሊም ወገኖች ደግሞ የነዛን በዓል ሸፍነው እነዛ የበዓላቸውን ሴሬሞኒ አገልግሎት ሲያገኙ እነሱ ደግሞ የሻይ ቡናውን ሴሬሞኒ ያካሂዱላቸዋል ማለት ነውና ደስ የሚል ድባብ ያለው በዓል ነው። እኛም ጾም ላይ ነን ያለነው እነሱም ያው ጾም ነበሩ። እስካሁን ጥሩ የሆነ እንትን ነው ያለው። እነሱም በሃይማኖታችን እኛም በሃይማኖታችን ነው። ስራ ምንም ነገር አይገደበው። አብረን እየሆነ በሚያፈጥሩበትም ሰዓት እኛም የራሳችን ቦታ ላይ ሆነ ነው አብረን ተጋግዘን እንትን እንደምንል እዚህም እንግዲህ እንደምታየው ፕሮግራሙ ይሄንን ነው የሚመስለው። አሪፍ የሃይማኖት መከባበር አለን። ደስ የሚለው ማረሚያ ቤቱ እምነትን ተኮር ያደረገ ነገር ላይ ሁሉም ላይ እኩል ነው። This is like part of the life. It's an experience, you know, but alhamdulillah we thank God. ይህ አንዱ የህይወት አጋጣሚ ነው። ፈጣሪ ይመስገን። እዚህ ያለው ሁኔታ በጣም ጥሩ ነው። እዚህ መጥተው በዓሉን ከኛ ጋር ስላከበሩ ክቡር ኮሚሽነሩ እናመሰግናለን። እኛም በዓልን በነጻነት እንድናከብር ስላደረጉ ማረሚያ ቤቱን አመሰግናለሁ። Alhamdulillah, I thank the whole commission and the entire staff of the prison. First thing, it's good because they provide us with food. ሁሉንም ነገር ስለሚያቀርቡልን በጣም ጥሩ ነው። እኛ በዓልን ልክ ቤታችን እንዳለን ነው እያከበርን ያለነው። እዚህ ካሉት ሰዎች ጋር በዓልን በማክበሬም ደስተኛ ነኝ። We feel good. በሁለቱ ማረሚያ ቤቶች የተከበረው የኢድ አልፈጥር በዓል ማረሚያ ቤቱ ከታራሚዎች ጋር ያለውን መልካም ግንኙነት የተንጸባረቀበት እንዲሁም ታራሚዎች በማረሚያ ቤት ቆይታቸው እንደማንኛውም ሰው ማህበራዊና ሃይማኖታዊ ተግባራትን ማከናወን እንደሚችሉ ማሳያ ነው። የኢድ አልፈጥር በዓልን ከታራሚዎች ጋር ያከበሩት የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር የኑስ ሙሉ ታራሚዎች በጾም ወቅት ያሳዩትን መልካም ስነ ምግባር ማስቀጠል እንዳለባቸው አሳስበዋል። በረመዳን ወር ያሳየነውን እዝነት ያሳየነውን ቁርጠኝነት ያሳየነውን ፈጣሪ ተገዥነት ነገም ከነገ ወዲያም ለፈጣሪያችንም ለህገ መንግስታችንም ተገዥ ሆነን ህግ አክባሪ ሰላማዊ የሆነች ሀገር የለማች ሀገር እንድትኖረን ሁሉም ዜጋ በማረሚያ ቤትም ያለ ከማረሚያ ቤት ውጭም ያለ ይሄንን ነገር ነገ ሌላ ቀን ነው በሚል ተስፋ በማድረግ የነቀን በማለም በማረሚያ ቤት በሚቆዩበት በቀሪ ጊዜያቸው ከማረሚያ ቤቱ አስተዳደር ከማረሚያ ቤቱ ሰራተኞች ጋር ቤተሰባዊ ግንኙነት ፈጥረው ለህግ ታራሚዎች ሆነው ለህግ ተገዢዎች ሆነው መንግስት የሚሰጣቸውን እድል የቅርታና ምህረት ይሄ የመንግስት የሰጣቸው እድል ነው። ይሄን እድል መንግስት የሚሰጣቸው በማረሚያ ቤት በሚቆዩበት ጊዜ በሚያሳዩት ጥሩ ስነ ምግባር በሚያሳዩት ለውጥ ተጸጽተው ነገ ቤተሰባቸውንም ሀገራቸውንም ለመርዳት የሚያሳዩትን ተነሳሽነት ስለሆነ በማረሚያ ቤት ቆይታቸው የማረሚያ ቤቱን ህግ አክብረው ከማረሚያ ቤት ኃላፊዎች ጋር ተስማምተው የእርምት ጊዜያቸውን ሰላማዊ በሆነ መንገድ እንዲያጠናቅቁ
በዚህ አጋጣሚ ጥሬን አቀርባለሁ። አብረን ስንሰግድ እንግዲህ አጠገብሽ የሚቆመው በወንጀል የተፈረደበት ነው። እዚህ ጋር ኡስታዝ ነው፣ እዚህ ጋር እናቶች ናቸው፣ እዚህ ጋር ባለስልጣኖች ናቸው። በጣም አንድነቱ ደስ ይላል። አምላክን ታላቅነት ታይበታለሽ። በአምላክ ፊት ሁሉም እኩል ነው። እነሱም ይሄ እንደሚሰማቸው ተስፋ እናደርጋለን። አለመረሳት ትልቅ ነገር ነው እና ጥሩ በጣም ጥሩ ስራ ነው ብዬ አስባለሁ። የዛሬው ቀን ታራሚዎቹ እንዳይሻቸው ናቸው፣ በጣም ደስተኞች ናቸው። አብዛኛው ታራሚዎቻችን ወጣቶች ናቸው። ዛሬ ከዩኒፎርም ውጪ ስታያቸው አለባበሳቸው ውበታቸውን አይተሸዋል። ስለዚህ የውጭ ውበት ብቻ ሳይሆን የውስጥ ውበትም ላይ መስራት አለብን። በሃይማኖታዊ ስነ ምግባራቸው እንዲጠነክሩ ወጣትነትን ለጥሩ ነገር ካልተጠቀሙበት በዛው ልክ አደጋ እንዳለው እንዲጠነቀቁም የምናስተምርበት ሁኔታ ስለሆነ እንዳይሻቸው በዓሉን ደስ ብሏቸው አክብረው መንዙማ እያዳመጡ የሄዱበት ሁኔታ አለ። ليتك دوما قريب ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ በሙዚቃ አፍታ ወስደን እንመለሳለን። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ እስከ ፕሮግራማችን ፍጻሜ ድረስ ስለነበራችሁ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበር። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ኮንስታብል ቅድስት ጸጋዬ ነበርኩኝ። የሳምንት ሰው ይበለን።